መምህር ግርማ ለኛ ተውልን እኛ ይዳን ነው በእነሱ ስለሆነ እናንተ እዛ ውስጥ አያገባችሁም። በጣም እኮ ነውር እኮ ነው በእውነት ከአንድ ዓለማዊ ኮሜዲያን እና ከአንድ ዓለማዊ ዩቲዩበር አባቶችን ሰብስቦ ራሱ በዚህ ልክ ማይገናኝ ነገር ከማህበራዊ ሚዲያው ጋር ማይገናኝ ነገር እኛ ድነናል። ከዳነው ከኛ የበለጠ ምስክር ሊመጣ ስለማይችል የነሱ ነገር ለኛ ተውልን። እኛ ድነናል፣ እኛ ተምረናል። ወይ በክብር አልጠራ በትህትና በወንድምነት ማሾፍ ማላገጥና መሳደብ በነሱ ትምህርት ጨሌ የጣሉ በነሱ ትምህርት ከነ አዳልሞቲ ከነ ጠቋር ጋር የተፋቱ ሰዎችን ማናገር ለምን አልፈልግም? አባቴ ሃይማኖቱን ሳይቀይር ነበር የሚሞተው። ዛሬ አባቴን አየዋለሁ። ሲኦል ውስጥ ሆኖ ገሃነም ውስጥ ሆኖ አየዋለሁ። ፊቱ ጠቁሮ። ቤተክርስቲያን ባክግራውንድ ካላችሁ አባቶችን ታከብራላችሁ እንጂ አባቶችን ለማዋረድ መድረክ አታመቻችሁ። የበለጠ ደግፎልናል፣ በጣም አሪፍ ነው፣ ለእኛ ተቆረቆረልን ብለው መናፍስት እሸቱ መለሰን በጣም ከፍ ከፍ የሚያደርጉበት ፕሮግራም እንደሰራ ነው የታዘብኩት። 17 ዓመት በሙሉ በጭራሮ ግድግዳ መቆም መስማት ለተዋህዶ ልጆች ልብ የሚሰብር ትልቅ ሐዘን ነውና እጃችሁን ዘርጉ ባልነው መሰረት አላሳፈራችሁንም። ፈጣን ምላሻችሁ የቅድስት ሥላሴን ቤት እንድንሰራ ያሰብነውን እንድንፈጽም ኃይልና ብርታት ሆኖን ይሄው መሰረቱን ጀምረናል። የረዳችሁንን ሁሉ እያመሰገን አትርሱን ያሉ አባቶችን ምርቃት አስቀድመን ጅምሩ ከፍጻሜ እንዲደርስ አሁንም አብራችሁን ሆኑ ስንል እንማጸናለን። አብረን እንደጀመርነው አብረን እንጨርሰዋለን። ድጋፋችሁ አይለየን። በድጋሚ በአባቶች ስም እናመሰግናለን። የአጋስተ ቅድስት ሥላሴ ቤተ ክርስቲያን አሰሪ ኮሚቴ። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ወደ ቻናል ላይ ተከታታዮች ያው ዛሬም በእግዚአብሔር መልካም ፍቃድ ተገናኝተናል። እንግዲህ ለዛሬ ከምናነሳቸው ነጥቦች መካከል እንግዲህ በቅርቡ ከ6 እና ከ7 ቀን በፊት በኮሜዲያን እሸቱ መለሰ ላይ ፕሮግራም ወይም ደግሞ ዩቲዩብ ቻናል ላይ የተለቀቀ አንድ መርሃ ግብር ነበር። ብዙዎችን ያነጋገርን ብቻ ሳይሆን ብዙዎችን ያስቆጣ አንድ መርሃ ግብር ተላልፎ ነበረ። ከዛ በኋላ እንግዲህ ብዙዎች ስሜታቸውን በሀሳብ መስጫ ሳጥን ወይም ደግሞ ኮሜንት ላይ አስፍረዋል እና ምንድነው የተፈጠረው የሚለውን ነገር ተንተረሰን ብዙ በዚህ ጉዳይ ላይ የምንነጋገራቸው ነገሮች ይኖራሉ። በአጥማቂ አባቶች ላይ መዝመት ያስፈለገው ለምንድን ነው? ሊቃውንት ነን ወይም ደግሞ ሊቃውንት የተባሉ አባቶችን አምጥቶ ሰብስበው በአጥማቂዎች ላይ ትችት እንዲሰነዝሩ እድል መስጠት የአየር ሰዓት መፍቀዱ ለምንድን ነው የተፈለገው? የፕሮግራሙ ዓላማ ምንድን ነው የሚለውን በዝርዝር የምንመለከት ይሆናል። ከዛ ውጭ እንግዲህ ዊግና ሂውማን ሄር ያስከተለውን ጣጣ እንመለከታለን። በተለይ ይሄ ለሴቶች እህቶቻችን ምናልባትም ደግሞ እናቶቻችን ጭምር ትልቅ ማስጠንቀቂያ ነው አስባለሁ። እንዲሁም ደግሞ ቪዛ የአሜሪካን ቪዛ ለማግኘት 2.3 ሚሊዮን ብር ያስፈልጋል መባሉን እንመለከታለን። በመጨረሻም ቦሌ ሚካኤል አካባቢ ስለደረሰው እጅግ ሰቅጣጭ የሆነ የመኪና አደጋ ሀሳብ እንለዋወጣለን። እንግዲህ ሰፊውን ሰዓት ምናልባት የሰጠሁት እነ መምህር ግርማን እነ ቆሞስ አባ ሳሙኤልን እነ ቀሲስ ሄኖክ ወልደማርያምን በተቸው ፕሮግራም ዙሪያ ነው። እንግዲህ እንዳልኳችሁ ይሄ ፕሮግራም የተለቀቀው ከ6 እና ከ7 ቀን በፊት ነው። ግን ደስ የሚለው እጅግ በጣም ብስለት በተሞላበት እጅግ በጣም በማይሰለች ሁኔታ ሊያውም ደግሞ ለ5 ሰዓታት ያህል መምህር ተስፋዬ አበራ እጅግ በጣም ደስ የሚል ምላሽ ሰጥቶበታልና ዝርዝር ውስጥ መግባት አልፈልግም። ነገር ግን በዚህ ጉዳይ ላይ እንዳወራ ያስገደደኝ ምንድነው ዶርቃ ሚዲያ ላይ አንዲት እህት በእንግድነት ተጋብዛ ቀርባ ነበርና እሷ የተናገረችው ነገር ነው ይህንን መርሃ ግብር እንድሰራ ምክንያት ሆነኝና
ዶርቃ ሚዲያ ላይ ስለሰጠችው ሰፊ ነገር ገብታችሁ ሚዲያውን እንድታዩ ትጋብዛችኋለሁ። ነገር ግን እሷ ከተናገረቻቸው ነጥቦች መካከል ሁለት ነገሮች ስሜቴን ገዝተውታል እና አንደኛው በ8 ዓመቴ ግለ ወሲብ አድርግ ነበረ፣ ነገር ግን ከዛ ህይወት እንደወጣ ያደረገኝ የእነ መምህር ግርማ ወንድሙ አስተምህሮት ነው የሚለው ንግግሯ። ሌላው እንግዲህ አባቴ መምህር ግርማ ያኔ ብዙም አይታወቁም ነበረ። በዛ ላይ እኔም ብዙም ስለሳቸው ኖሃው አልነበረኝም። ነገር ግን አውቂያቸው ቢሆን ኖሮ በደንብ ግንዛቤ ቢሆን ኖሮ አባቴ ሃይማኖቱን ሳይቀይር ነበር የሚሞተው። ዛሬ አባቴን አየዋለሁ፣ ሲኦል ውስጥ ሆኖ ገሃነም ውስጥ ሆኖ አየዋለሁ፣ ፊቱ ጠቁሮ የሚል ነገር ተናግራለች እና የእሷ መልእክት ብዙዎቹን ያስተምራል፣ ብዙዎቹን ያነቃል ብዬ ስለማስብ ነው እዚህ ርዕሰ ጉዳይ ላይ ማውራት የፈለኩት እንጂ እንዳልኳችሁ መምህር ተስፋዬ አበራ ብዙ ነገሮችን ሪፈረንስ ጠቅሶ በጣም በሚገርም ሁኔታ ነገርኳቸው። አንድም ፕሮግራም ለ5 ሰዓታት ያህል ሳይሰለች መስራት ማለት ብቃት ይጠይቃል እና እሱ በሰፊው ስለሄደበት በሰፊው እኔ አልገባበትም፣ ግን ከሌሎች መርሃ ግብሮች ጋር አዳብዬ ሀሳብ እንለዋወጣለን ማለት ነው። እንግዲህ እዛ ፕሮግራም ላይ የቀረቡትን ሊቃውንት የተባሉ አባቶች፣ የእምነት አባቶች ተመልክታችኋቸዋል። እነዚህ የእምነት አባቶች ጸበል ቦታ ላይ ሄደው በሰንሰለት የታሰሩ የአጋንንት መጫወቻ የሆኑ ወንድሞችን፣ እህቶችን፣ እናቶችን፣ አባቶችን አይተዋል ወይ? ካዩስ ምን ተሰማቸው? የሚያጠምቁ ሰዎችን ከመቃወም ይልቅ እነሱ እነዛን ያዩዋቸውን በአጋንንታዊ የመናፍስት ጥቃት ውስጥ ያሉ እህት ወንድሞችን፣ እናት አባቶችን ለማዳን የራሳቸውን ምን አስተዋጽኦ አበረከቱ ነው? ከመሬት ዝም ብለው ሰውን መቃወምን ነው ምርጫ አድርገው የያዙት። በቃ እዛ ጋ ያለው ነገር ትክክል አይደለም የሚል ሰው ትክክል ነው ብሎ ያመነበትን ነገር ስፍራው ድረስ በመሄድ በተግባር ሊያሳይ ይገባል የሚል የግል እምነትና አመለካከት አለኝ። እንግዲህ ብዙዎች ከዛ ፕሮግራም በኋላ የሰጡትን አስተያየት ለማንበብ ሞክሬ ነበረ። እነ መምህር ግርማ ለኛ ተውልን፣ እኛ ይዳን ነው በእነሱ ስለሆነ ከእናንተ እዛ ውስጥ አያገባችሁም፣ እኛ ድነናል፣ ከዳነው ከኛ የበለጠ ምስክር ሊመጣ ስለማይችል የእነሱን ነገር ለኛ ተውልን፣ እኛ ድነናል፣ እኛ ተምረናል፣ እኛ ለቅዱስ ቁርባን በቅተናል። ስለዚህ ተግባር ውስጥ ካለ ሰው የበለጠ ምስክርነት ሊኖር ስለማይችል ለምን አትተዋቸውም የሚል ቁጣ የተቀላቀለበት ስሜት የተቃቀለበት አስተያየት ሰጡ ተመልክቻለሁ። እንግዲህ ቅድምም እንዳልኩት እነዚህ አባቶች ወይም ደግሞ በእሸቱ ፕሮግራም ላይ ቀርበው የነበሩ ሊቃውንት የተባሉት ግለሰቦች የታመሙ ሰዎችን፣ ጸበል ቦታ ያሉትን፣ መንፈሳዊ ጥቃት ሰለባ የሆኑትን ሄደው ጎብኝተዋል። እርግጠኛ አይደለሁም፣ ግን ከጎበኟቸው እስከተመለከቷቸው በኋላ ከንፈራቸውን መጠው ነው የተመለሱት ወይስ ሊረዳቸው ሞክረዋል? ምክንያቱም ሊቃውንት እንደሆኑ እዛ መድረክ ላይ ተገልጿል። የእምነት አባቶች እንደሆኑ ተገልጿል። ስለዚህ የእምነት አባቶች በተለይ ደግሞ መናፍስታዊ ጥቃትን የሚያውቁ ሰዎችን ከመቃወም ይልቅ የታመሙ ሰዎችን ወደ መፈወስ ነው የሚሄዱት። ለነገሩ የፈውስ ጸጋ ዝም ብሎ አይመጣም፣ ስለተመኙት አይመጣም፣ በሰዎች ላይ ስለተቀና አይመጣም። እግዚአብሔር ሲፈቅድ ነው የጸጋ ባለቤት መሆን የሚቻለውና ማንም ስለፈለገ ከሰው ላይ እርኩስ መንፈስን ማውጣት አይችልም። እሱን ሊታሰብበት ይገባል። ከዛ ውጭ እንግዲህ እሸቱ በተሻለው መጠን ላለመነካካት ጥረት አድርጓል፣ ሙከራ አድርጓል። ላለመነካካት ስላቸው ምንድነው እነ መምህር ግርማም ያላቸውን የደጋፊ ብዛት ያውቀዋል። ከሱ ያነሰ አይደለም፣ ምናልባት ቢበልጥ እንጂ። በአንድ ወቅት እንደውም መምህር ግርማ የታሰሩ ጊዜ ይመስለኛል እና ፒችን ፌርማ እየተሰበሰበ ነበር እና በጣም በሚገርም ሁኔታ ወደ 28 ሚሊዮን አካባቢ ነው የሰማሁት ካልተሳሳትኩት አሃዙም
የዛን ያህል ቢችልም። ስለዚህ ይህን ያህል ደጋፊ ያለውን ሰው መቃወም ማለት ከዛ በኋላ ግብረ መልሱ ምን ሊሆን እንደሚችል ብልህ ነውና ልጁ ያጠፍቶት አይመስለኝም። በተቻለው መጠን በቃ ቁጭ ብሎ ሊያውም ዝቅ ብሎ ያው አንዳንዴ እቺ የስክሪን ጌሙ አለች ዝቅ ብሎ ምንም ድምፁን ሳያሰማ ኢንትሮን ብቻ ነው የገባው። ኢንትሮን በተቻለው መጠን በጨዋነት ኢንትሮን ለመግለጽ ሞከረ። ከዛ በኋላ መድረኩን ለጠያቂና ለተጠያቂ አስረክቦ ነው የወረደው እንጂ እንደሌላው ጊዜ እሱ ጠያቂ ሆኖ አልተገኘም። ለምን ጠያቂ አልሆነም? እነዛን አባቶች ከሰበሰበ በኋላ ጠያቂ የሆኑትንም አባት ከተጠያቂዎቹ ጋር ደምሮ እሱ እነዛን ጥያቄዎች ለምን አላነሳም? መነካካት ስላልፈለገ ነው ብዬ ነው እኔ በግሌ ማምነው። ነገር ግን እነዛን ሊቃውንት ናቸው ያላቸውን አባቶች ሰብስቦ ለምንም ፊታቸውን ሳያሳይ ያው እነማን እንደሆኑ ይታወቃል። ፊታቸውን ከልሏል። ምናልባት እንግዲህ የራሱ ምክንያት ሊኖረው ይችላል። ነገር ግን ከማክበር ነው ብዬ አላስብም፣ አላምንም። ምክንያቱም ማክበር ቢሆን ኖሮ መጀመሪያውን በዛ አይነት ደረጃ ሰዎችን ወይም ደግሞ ሊቃውንት የተባሉ አባቶችን ሰብስቦ በዛ ደረጃ አያስተቻቸውም ነበረ እና እኔ እንደውም የፕሮግራሙ ዓላማ ራሱ እስካሁን አልገባኝም። ምንድን ነው የፕሮግራሙ ዓላማ በራሱ ምንድን ነው? እንግዲህ እሸቱን እስከምናውቀው ድረስ የእሱ ኮንቴንት እዚህ ላይ ያተኮረ አይደለም። በአንድ ጊዜ ነው ዘሎ ዳይቭ የገባው እዚህ ኮንቴንት ላይ ማለት ነው። እና እዚህ ሃይማኖታዊ ኮንቴንት ላይ ዘሎ ዳይቭም ሲገባ በትችት ነው የጀመረው። አባቶችን በማስተቸት አጥማቂዎችን በማስተቸት እና የብዙዎችን በተለይ ደግሞ የነ መምህር ግርማን የነ ቆሞስ አባ ሳሙኤልን የነ ቀሲስ ሄኖክ ወልደማርያምን ተማሪዎች እና ተከታዮች በእነሱ ትምህርት የተለወጡ ሰዎችን በጣም አሳዝኗል። ይህንን ሳልናገር ማለፍ ስለሌለብኝ ነው። ነገር ግን ካለው የስራ ልምድ ኤክስፒሪየንስ ብዙ ቆይቷል። ብዙ ተከታዮችን አፍርቷል። ያ የሱ ፖዚቲቭ ነገር ነው። ብዙ ጊዜ ብዙ መርሃ ግብሬም ላይ ተናግሬዋለሁ። እዚህ ሀገር በጣም ከለፉ ሰዎች ውጤታማ ከሆኑ ሰዎች ማን ታደንቃለህ የሚል የተለያዩ ሚዲያዎች ላይ ቀርበውልኝ የሱን ስም ጠቅሻለሁ። ሰዎች መልካም ሲሰሩ ክሬዲት መስጠት ወንጀል አይደለም፣ ክፋትም የለውም። ነገር ግን እነዛ ሰዎች ሲሳሳቱ ደግሞ ነው አሁንስ ልክ አይደላችሁም፣ በዚህ መንገድ አመጣጣችሁ የተሳሳተ ነው ብሎ መናገር ደግሞ አግባብነት ይኖራል ብዬ አስባለሁ። ስለዚህ እሸቱ መልካም ነገር ሲሰራ እናከብረዋለን፣ ክሬዲት እንሰጠዋለን። የኛ ክሬዲት ለሱ ምንም ባይጠቅመውም፣ ነገር ግን ሲሳሳት ደግሞ ዝም ብሎ መመልከትም አግባብ ነው ብዬ አላስብም። በተለይ ደግሞ እሱ ብዙም በማያውቀው ነገር ላይ ኦፍኮርስ ቤተክርስቲያን አካባቢ እንደነበረ የተለያዩ ሚዲያዎች ላይ ሲያወራ ሰምቼዋለሁ። ነገር ግን የቤተክርስቲያን ልጅ በዛ አይነት ሁኔታ ነው ወይ አባቶችን ማስተቸት ያለበት? ቤተክርስቲያን ባክግራውንድ ካላችሁ አባቶችን ታከብራላችሁ እንጂ አባቶችን ለማዋረድ መድረክ አታመቻችሁም። ስለዚህ ቤተክርስቲያን ደግሞ ያንን እንዳላስተማራችሁም እርግጠኛ ነኝ። እስከምናውቀው ድረስ እሸቱን ከቅርብ ጊዜ ወዲህ እንግዲህ ምናልባት ዝናውና ገንዘቡ ካለወጣው በስተቀር ለሰው አክብሮት ያለው ለስራው አክብሮት ያለው ልጅ ሆኖ ነው የምናውቀው። ነገር ግን በዚህ መርሃ ግብሩ ላይ ምን ለማስተላለፍ እንደሞከረ እስካሁን እኔ በግሌ እስካሁን ዓላማው ሊገባኝ አልቻለም። ለዚህም ነው ምንድነው የታሰበው በዚህ ፕሮግራም? ምንድነው ሊነገረን የተፈለገው? ምንድነው ሊተላለፍ የተፈለገው የሚለው ነገር እስካሁን ለኔ በግሌ መልስ አላገኘሁለትም። ምናልባት የምታስታውስ ከሆነ ከ7 ቀን በፊት ብያችኋለሁ። የሱ መርሃ ግብር በተለቀቀ በነጋታው ነው በሁለተኛው ቀን ላይ አባታችን መላከ መንክራት ግርማ ወንድሙ ለሚ ማነው ገብረ መንፈስ ቅዱስ ቤተክርስቲያን ውስጥ መርሃ ግብር ነበራቸው። የምታስታውስ ከሆነ እዚህ ኢንዱስትሪ መንደር ውስጥ ማለት ነውና ያንን ፕሮግራም ታኮ እንደዚህ አይነት መርሃ ግብርን መስራት እና እንደዚህ አይነት ዘመቻ መክፈቱ ለምን አስፈለገ? እንዳልኳችሁ እስካሁን መልስ ያላገኘለት ጥያቄ ነው። ከዛ ውጭ እንግዲህ እሸቱ ብዙ ተመልካቾች አሉት ብያችኋለሁ እና የትም ቦታ ላይ ሲሄድ በር ሲያንኳኳ ቶሎ የሚከፈትለት ልጅ ነው። እዚህ ሀገር የተለመደ ነው። ብዙ ተመልካች ሲኖራችሁ ማንም ሰው ለቃለ መጠይቅ ስትጠይቁት እምቢ አይልም። እምቢ የሚል በጣም ጥቂት ሰው ካልሆነ በስተቀር እስካሁን እንደውም አጋጥሞኝ አያውቅምና በዛ እድለኛ ነው። ብዙ ተከታይ ስላለው ብዙ ሰብስክራይብ ስላለው ማንኛውም የግል ድርጅትም ሆነ መንግስታዊ
ቢሮዎች ሄዶ የሚፈልገውን ነገር በቀላሉ ማግኘት የሚችል ልጅ ነው። ይሄ አክሰስ እያለው ግን እነዛን አባቶች አምጥቶ መድረክ ላይ በዛ አይነት ሁኔታ የሚያጠምቁ ሰዎችን እነ መምህር ግርማን እነ መምህር አባ ሳሙኤልን እነ ቀሲስ ሄኖክ ወልደማርያምን ሲያስተች፣ በዛኛው ወገን ደግሞ በነሱ ትምህርት የዳኑ ለነሱ ትምህርት ለቅዱስ ቁርባን የበቁ በነሱ ትምህርት ጨሌ የጣሉ በነሱ ትምህርት ከነ አዳልሞቲ ከነ ጠቋር ጋር የተፋቱ ሰዎችን ማካተት ማናገር ለምን አልፈልግም? ሚዛናዊ የሆንለት ነበረ። እዛ ጋ አስተቸ። እዚህ ጋር ደግሞ ነው በቃ የነሱ ነገር ለኛ ተውልን ያሉ ሰዎች አሉ። የተፈወሱ በነሱ ትምህርት በነሱ የፈውስ አገልግሎት ከእንቅልፋቸው የነቁ ጨሌ የጣሉ የባዕድ አምልኮ ማለት የዛር መንፈስ ማለት ምን ማለት እንደሆነ የተገነዘቡ ቤተሰቦቻቸውን ምን ያህል እንደጎዳ የተረዱ ተረድተውም ወደ ተግባራዊ ክርስትና የመጡ እነሱን ሄዶ እነሱንስ ማናገር ለምን አልፈለገም? ይችላል። እንደነገርኳቸው አክሰሱ አለው፣ ብዙ ተመልካች ስላለው ማንም እምቢ አይለውም። ያንን ማድረግ ግን አልፈለገም። ለምን አልፈለገም? መልሱ ያለው እሱ ጋር ነው። ብዙ ጊዜ በተለይ በጣም ስም ያላቸው የባህር ማዶ ሚዲያዎችን አይታችሁ ከሆነ እንደው በግል የሚጠሉት ሰው እንኳን ቢሆን በሱ ጉዳይ ላይ ቃለ ምልልስ ሲያደርጉ በተቻላቸው መጠን በተለይ ደግሞ በጣም ስም ያለው ሚዲያ ከሆነ ባላንስ ለማድረግ ይሞክራል። ያንን ሰው ቢጠላው እንኳን ባይደግፈው እንኳን ሚዛናዊ አድርጎ ፍርዱን ለህዝቡ ነው የሚተወው። ሸቱ ግን ያንን አላደረገም። ሊቃውንት ነው ናቸው ብሎ ያመናባቸውን ሰዎች አመጣ። ኢንትሮ ላይ ገባ። ለዛሬው ፕሮግራም መነሻ የሆነኝን ቪዲዮ አሳይቻችሁ ልመለስ አለ። ቪዲዮ ከታየ በኋላ ቁጭ አለ። በቃ እሱ ከዛ ወዲያ አልገባም። መነካካት አልፈልግም ያልኳችሁ ለዛ ነው። በቃ ዳር ያዘ። እነዛን ሰዎች ፊት ለፊት አመጣቸው። እነዛ ሰዎች እንደውም አንዳንዶቹ ፌሻል ኤክስፕሬሽናቸው ላይ ጭምር ሳይቀር ምጸት ሽሙጥ ሁሉ አይቻለሁ። ስለዚህ ከመጀመሪያውኑ ይህንን ፕሮግራም መስራት የተፈለገው በቅልቦና ሳይሆን ከመጀመሪያውኑ በክፋት ነው የተነሳሱት። ሰው እኮ ለማስተማር አይ በቃ ይሄ መንገድ ትክክል አይደለም ብሎ ሲነሳ በጨዋነት ቢመጣ የሀሳብ ልዩነት ሁሌም ስለሚኖር ለምን ብለን ተረጋግተን ልንመረምር እንችላለን። ነገር ግን አንዳንዶቹ ፊት ላይ ይታይ የነበረው ምጸትና ሹፈት በእነዚህ ሰዎች ላይ ያላቸውን ጥላቻ ከጥላቻው ጀርባ ያለውን ግልጽ ቅናት ያሳይ ነበረ። ስለዚህ ሚዛናዊ አይደለም ማለት ነው መርሃ ግብሩ። ሚዛናዊ ማድረግ ቢፈለግ ኖሮ እንደተባለው የዳኑ ሰዎችንም ደግሞ ፈልገው ማግኘትና ማናገር ይችል ነበረ። እርግጠኛ ነኝ የዳኑ ሰዎችን ቪዲዮ ሳይመለከት ይቀራል ብዬ አላስብም። አልመለከትም ካለ በቃ ጥቁር ጥቁሩን ነጥብ ነበረ ሲፈልግ የነበረው ማለት ነው። ነገር ግን ለእውነት እስከተነሳ ድረስ በሚሊዮን የሚቆጠሩ ተመልካቾቹ መልካም የሆነ ነገርን ማስተላለፍ እስከፈለገ ድረስ እነሱን ባስተቸበት መድረክ ላይ አይ በቃ እኛ ደግሞ የዳን ነው፣ እኛ ደግሞ የነቃ ነው፣ እኛ ደግሞ የባነን ነው በእነሱ ትምህርት ነው የሚሉ ሁለት ሶስት ሰዎች እዛ ላይ ሁለት ሰዎች ናቸው አለ ሁለት ሶስት ሰዎች ልክ እነዛ ሁለት ሶስት ሰዎችን ደግሞ አምጥቶ የእነሱን ሀሳብ ቢያሰማ ነው በቃ ቤስት ፕሮግራም ይሆን ነበር። ከዛ በኋላ ፍርዱ የማን ነው? የተመልካች ነው። ግን ያ አልሆነም። እንግዲህ ሁላችሁም እንደምታውቁት እነ መምህር ግርማን በተለይ መምህር ግርማን ማሳደድ የተጀመረው ዛሬ አይደለም። ብዙ መሳደዶች ነበሩ። አሁንም አልቆመም። ሀገር ውስጥ ብቻ አይደለም ውጭም ሀገር በሄዱበት ሰዓት ላይ በጣም ብዙ ደጋፊዎች ያሏቸውን ያህል ተቃዋሚዎችንም አላጡም። ነገር ግን እሳቸውን የሚቃወሙ ሰዎች ምን አይነት ሰዎች ናቸው ብለን ስንጠይቅ የምናገኘውን መልስ ሁለት ነጥቦች ላይ ያሳርፈናል። አንደኛው በቅናት መንፈስ የተያዙ የቤተክርስቲያን አገልጋዮች ናቸው። በቅናት መንፈስ በደንብ እንዲሰመርበት ፈልጋለሁ። ይህንን በድፍረት ነው የምናገረው።
እውነቱን መነጋገር ስላለብን ማለት ነው። ሁለተኛው ደግሞ የተዋርሶ መንፈስ ያለበት መተት የሚልክ ስርማሽ ቅጠል በጣሽ በምንም ተአምር መምህር ግርማን ሊወድ አይችልም። ምክንያቱም ተንኮሉን ስለሚያጋልጡበት፣ ሚስጥሩን ስለሚያወጡበት፣ ከሉሲፈር ጋር ያለውን ህብረት ስለሚገልጡበት ሊወዳቸው አይችልም። ስለዚህ ከሁለቱ መሰረታዊ ምክንያቶች ውጪ ሊሆን አይችልም። ጌታችን መድኃኒታችን ኢየሱስ ክርስቶስን የአይሁድ ሃይማኖት አስተማሪዎች የሆኑት ፈሪሳውያንና ሰዱቃውያን ይጠሉት ነበረ። ጥላቻቸው ግን መሰረቱ ምንድን ነው ብለን ስንመረምር የምናገኘው እውነት ቅናት ሆኖ ነው የምናገኘው። ቅናቱ ከምን መነጨ? ጌታችን መድኃኒታችን ኢየሱስ ክርስቶስ በጣም በርካታ ተከታዮች ስለነበሩት ያ ፈሪሳውያንን በጣም ያናድዳቸው ነበረ። ስለዚህ እዚህም ጋር የምንመለከተው እውነት እንደዛ ነው። መምህር ግርማ ምን ያህል ተከታዮች እንዳሏቸው ይታወቃል። እሳቸው አገልግሎት አላቸው የተባለበት ቤተክርስቲያን ቅጽር ግቢ ጠጠር መጣያ ስፍራ እንኳን እንደማይገኝ በቦታው ተገኝተው የሚመለከቱ ሰዎች ምስክሮች መሆን ይችላሉ። ስለዚህ ይሄ አብዛኛዎቹን በተለይ ደግሞ በመናፍስት አሰራር ላይ ያሉ የቤተክርስቲያን አገልጋዮችን አያስደስትም። እኛ እያለን እኛ ወንጌል እያስተማርን 10 እና 20 ሰው የማይመጣለን እሳቸው ሲመጡ ግን ግቢው አይታይም የሚል አስተያየት ነው የሚሰጠው። እሳቸው አንዳንዴ በቀልድ የሚያነሱት ነገር አለ። ቆርቆሮ ሲሆን ይጠሩናል፣ ወደ ግንብነት ቤተክርስቲያኑ ሲቀየር ይገፉናል ብለዋል። እውነታውን ስለሚያውቁት ማለት ነው። ስለዚህ ሁሌ እሳቸው የሚፈለጉት ለምንድን ነው? ለገንዘባቸው ነው። የትኛውም ምዕመን በተለይ እሳቸው ትምህርት የገባው እሳቸው ባሉበት ቦታ ላይ ለቤተክርስቲያን እርዳ ቢባል አይኑን አያሽም። ግን እስኪ አንዳንድ ቤተክርስቲያኖች ተመልከቱ። በየሳምንቱ ገንዘብ አዋጡ ሲባል ምን ያህል ሰው ነው ኮንትሪቢዩት የሚያደርገው? ሰው በፍቅር ሲሰጥ ነው ደስ የሚለው። ሰውን አስገድደህ ገንዘብ እንዲሰጥ ማድረግ አትችልም። በፍቅር በፍላጎት ግን ይቻላል፣ ስለታየም ማለት ነው። ስለዚህ እነዚህ ሁለት መሰረታዊ ነገሮች፣ አንደኛው የቅናት መንፈሱ፣ ሁለተኛው ደግሞ የተዋርሶ መንፈሱ፣ ከአጋንንት ጋር ህብረት ፈጥሮ መስራቱ የመምህር ግርማ እና የመሰሎቻቸው ጥላቶች እንዲበረክቱ ምክንያት ሆነዋልና ቀደም ያነሳሁት ነጥብ ነበረ እና ቢያንስ እንደው እሸቱ እነዛን ሰዎች ባቀረበበት መድረክ ላይ እሺ አይሉትም እንጂ ያንን እርግጠኛ ሆኜ ነው የምናገረው። እሺ አይሉትም እንጂ እሺ ባይሉትም እንደው በተቻለው መጠን ለመሞከር በመርሃ ግብሩ ላይ እሳቸውም ጋር ደውዬ ነበረ። ነገር ግን የዚህ አይነት ምላሽ ሰጥተውኛል ማለት ይችል ነበረ። ይሄ ትክክለኛ ኤቲካል የሆነ አካሄድ ነው። ፕሮፌሽናሊዝም የሚንጸባረቅበት አካሄድ ነው። ደውለው ቢያንስ ስልካቸውን አፈላልጎ ደውለው በዚህ ጉዳይ ላይ እንደዚህ መርሃ ግብር ልሰራ ነበረ፣ የእርሷን አስተምሮት የማይቀበሉ ሰዎች አሉ፣ በዚህ ጉዳይ ላይ እርሱ ያለው አስተያየት ምንድን ነው ቢላቸው እርግጠኛ ነኝ አሁን በኮሜንት ላይ የተሰጡት የቁጣ አስተያየቶች እንደው በከፊል ለዘብ ይሉ ነበር ብዬ አስባለሁ። ነገር ግን ያልሆነው እንዳልኳቸው ደግሞ እርግጠኛ ነኝ እሺ የማይሉትም አንደኛ የእሱ መንገድና የእሳቸው መንገድ ለየቅል ስለሆነ ለየቅል ብቻ አይደለም በጣም ስለሚራራቅ ማለት ነው። ነገር ግን እሳቸውን ማግኘት ባይችል እንኳን በእሳቸው ትምህርት የተፈወሱ ሰዎችን ግን ማነጋገር ይችል ነበር። ያ ሳይሆን ቀርቷልና እንግዲህ ህዝቡ የተፈወስኩት ለቅዱስ ቁርባን የበቃሁት እምነቴ ላይ የተነከርኩት ጨሌ የጣልኩት እነ ሰንጋላን እነ ጠቋርን የነ ራሄልን መንፈስ የተዋጋሁት በእነሱ ትምህርት ነው ብሎ በአደባባይ ምስክርነትን ከሰጠ የሌላው ድርቅና ምንድን ነው? በቃ ኢራን እኮ መሰከረ እና ለምን ትመሰክራለህ? የትክክል አይደለም። አልዳንክም ነው አልዳንክም እንዳይባል ድኗል። በቃ በተግባር የታየ ነገር ነው። መንፈስ ተሸኝቶለት በአደባባይ የታየ ነገር ነው። ያንን መካድ አይቻልም፣ በቪዲዮ የተያዘ ስለሆነ። ስለዚህ ይህንን መቃወም ምንድን ነው? ምን የሚሉት ድርቅና ነው? ቅድም ያነሳሁት ነጥብ ነበረ። ያ ነጥብ ምንድን ነው? ይህንን መርሃ ግብር እንድሰራና በዚህ ላይ የግሌን አስተያየት እንድሰጥ የገፋፋኝ ምክንያት ዶርቃ ላይ የቀረበችዋ ልጅ የሰጠችው አስተያየት ነው ብያለሁ። ምክንያቱም
በዚህ ላይ ልክ ቪዲዮን እንዳየሁት ከ7 ቀን በፊት የእሸቱን ማለት ነው ያንን ቪዲዮ እንደውም ሰዎች ናቸው ይላኩልኝ በዚህ ጉዳይ ላይ ምን አስተያየት አለህ ብለው እና ቪዲዮን እያየሁት ምክንያቱም ቪዲዮ ሳታዩ አትሰሩም እና እሱን እያየሁትኝ ባለው ቅጽበት ነው መምህር ተስፋዬ እንዳልኳችሁ ከ5 ሰዓት ያላነሰ በጣም ድንቅ የሆነ ምላሽ የሰጠበት ማለት ነው። ከዛው ላይ እኔ ገብቶ መናገር አስፈላጊ አይደለም። ምክንያቱም በቃ የኔንም ሐሳብ ሙሉ በሙሉ ስለገለጸው እኔ አስተያየት ብሰጥበት እንደው የዛን ያህል መስጠትም ስለማልችል ምክንያቱም እሱ ያው መንፈሳዊ መምህር ስለሆነ የተለያዩ መጽሐፍ ቅዱስንም ገድላትንም ሪፈር እያደረገ ከዛ ጋር እያነጻጸረ በጣም ስላብራራው እንደገና በዛ ላይ አስተያየት መስጠት በእኔ አስፈላጊ ስላልነበረ ወደ ሌላ ጉዳይ ነበር ያመራሁት። ነገር ግን እች ልጅ መታልክ አስተያየት ሰጠ ዶርቃ ላይ የሆነ ነገር ብልጭ አለልኝ። 2 ነጥቦች በተለይ በ8 ዓመቴ ግለ ወሲብ ውስጥ ነበርኩኝ። አባቴ ሃይማኖቱን ቀይሮ አይሞትም ነበር እሳቸውን ባቃቸው የሚለው ነገር ትልቅ መልእክት አለው ለኔ። ትልቅ መልእክት በቃ እቺ ልጅ ነቅታለች ማለት ነው። ህይወቷን ተናግራለች። ከዛ ውጪ ምን አይነት ህይወት እንዳሳለፈች ማለት ነው። ከዛ ከሰጠመችበት የጨለማው ዓለም ውስጥ ጎትቶ ያወጣት ግን የእሳቸው ትምህርት እንደሆነ በአንደበቷ መስከራለች። ሰው እስከመሰከረ ድኛለሁ እስካለ ነቅቻለሁ እስካለ የመናፍስ አሰራር በእሳቸው ትምህርት ገብቶኛል እስካለ ድረስ እያሳደዱ ሰዎችን መተቸት ለምንድን ነው ያስፈልገው? ቅናት ካልሆነ በስተቀር ቅድም እንዳልነው እንደ ፈሪሳውያንና እንደ ሰዱቃውያን የቅናት መንፈስ ካልሆነ በስተቀር ጌታችን ላይ እንዳሳደሩት የቅናት መንፈስ ካልሆነ ምን ሊሆን ይችላል? ምን ነገራችን ላይ ይሄ የቅናት መንፈስ በመንፈሳዊ ሰዎች ላይ ዛሬ ላይ የሚጀመረው የዳዊትንና የሳኦልን ታሪክ ማስታወስ ይቻላል። ህዝቡ ተነስቶ ሳኦል 1000 ገዳይ ዳዊት 10000 ገዳይ ሲል ሳኦል እልም ያለ የቅናት መንፈስ ውስጥ ነው የገባው። ከዛ ዳዊት ማሳደድ ነው የጀመረው። ዮሴፍና የወንድሞችን ታሪክ ማንሳት ይቻላል። የነ ዳንኤልን ታሪክ ማንሳት ይቻላል መጽሐፍ ቅዱስ ላይ። ስለዚህ በቅናት መንፈስ ተነሳስቶ እግዚአብሔር ጸጋ የሰጣቸውን ሰዎች ማሳደድ የተጀመረው ዛሬ አይደለም፣ በፊልም የነበረ ነው። ይሄ ማለት ግን እነዚህ ሰዎች በሚሰነዘርባቸው ትችት እነዚህ አባቶች እነዚህ መምህራኖች በሚሰነዘርባቸው ትችት ተሸማቀው እጃቸውን አጣጥፈው በቤታቸው ይቀመጣሉ ማለት አይደለም። እንደውም የበለጠ ጠንክረው ህዝቡን እንዲያድኑት ይበረታታሉ። በነገራችን ላይ መምህራኖች መንገዳቸው እጅግ አሰልችና አድካሚ ነው፣ አደጋም ጭምር የታከለበት እና ሁሉ ነገር ፍራሽ በፍራሽ ሆኖላቸው አይደለም ህዝቡን እያገለገሉ ያሉት። ይህንን ደግሞ ከኔ የበለጠ እናንተ ምዕመናን ታውቁታላችሁ። ጨርቃቸውና መጋረጃቸው ሳይቆረጥ ቀርቶ አይደለም። ደም የተቀባ ገንዘብ በመተት መልክ ሳይላባቸው ቀርቶ አይደለም። ብዙ ነገሮች ሳይደረጉባቸው ቀርቶ አይደለም። ሌላው ቢቀር ቤታቸው ድረስ ተሄደው ለመንፈሳዊ አገልግሎት በሚል ተቸግረናል በሚል ህይወታቸውን አደጋ ላይ የሚጥል ተግባር ሳይፈጸም ቀርቶ አይደለም። ነገር ግን አንድ በእግዚአብሔር ጥበቃ፣ በሚያምኑት እግዚአብሔር ጥበቃ፣ ሁለትም ደግሞ በአምልኮት እየተከላከሉት እንጂ ብዙ ነገሮች ይደረጋሉ። ሌላው ቀርቶ በመምህር ተስፋዬ አበራ ላይ ስንቴ ነው የደብተራ መተት የተላከው? ነገር ግን አይ በቃ እኔ እዚህ ጭቅጭቅ ውስጥ ገብቼ ለምን ቤተሰቦቼንም ራሴንም ማሳቀቃለሁ፣ ስለዚህ በቃ አረፌ ተቀምጬ ቤተሰቤን ልምራ፣ ልጆቼን ላሳድግ ማለት አቅቶት ነው? አይደለም። ነገር ግን የገባው እውነት ስላለ የሰርማሾች የቅጠል በጣሾች ክፋት ህዝቡን ምን ያህል እየጎዳው እንደሆነ ስለተገለጸለት የሚያውቀው ነገር ስላለ መረጃዎች ስለሰበሰበ ያው እስካሁን እየታገለ አለ። ግን ሁሉ ነገር ቅድም እንዳልኳቸው ፍራሽ በፍራሽ ሆኖለት አይደለም። ከደብተራ መንፈስ ጋር እየታገለ እነሱ ሲጥሉት እግዚአብሔር በክብር እያነሳው ዛሬ ድረስ ያው ብዙዎችን ለቅዱስ ቁርባን አብቅቷል። በጣም የሚገርመኝን ነገር ልንገራችሁ። እሱ ላይ የሚቀርቡትን እንግዶች ተመልክታችኋል። መጨረሻ ላይ ቅዱስ ቁርባን የበቁ ካልሆኑ እንግዳ ያደርጋቸው። ስለዚህ ዓላማው ይታወቃል ማለት ነው።
እንዲህ አይነት መምህራኖችን እያሳደዱ ህዝብን ዳነ የሚሉትን ህዝብን ከጨሌ አምልኮ የሚያላቅቁትን ከዘር ማንዘር ተወራርሶ የመጣ መንፈስ እንዳለ አሳውቀው ወደ እግዚአብሔር መንገድ የሚመልሱትን እያሳደዱ ማስተቸት፣ ማሰደብ በተለይ ብዙዎች ከሚያከብሩት እሸቱን ቢጠበቅ ነው አልለም። ስለዚህ ይሄ ነገር በእርግጠኝነት ወደፊትም ሊቀጥል ይችል ይሆናል። ምክንያቱም ሁሌም ተቃዋሚዎቻቸው ይኖራሉ። የተዋርሶ መንፈስ እስካለ፣ የቅናት መንፈስ እስካለ ተቃዋሚዎች ይኖራሉ። ነገር ግን እስካሁን ተቃዋሚዎቻቸው እያሳፈሩ እንደመጡት ሁሉ በዚህ መንገድ ቀጥለው ብዙዎችን ያነቃሉ፣ ብዙዎችን ወደ ክርስትና ሕይወት ይመልሳሉ፣ ብዙዎችን ጨሌ ያስትላሉ፣ ብዙዎችን ከጠቋር ከናዳልሞቲ ከነራሄሎ መንፈስ ያላቅቃሉ። ይሄ ይቀጥላል፣ ማን ቢመራውም ማለት ነው። ስለዚህ ስም ማጥፋቱ ይቀጥላል ማለት ነው። ነገር ግን ዓላማ ያለው ሰው ሰዎች ስሜን አጥፍተውታል ብሎ እግዚአብሔር ከሰጠው ጸጋ ወደኋላ አያፈገፍግም። ምክንያቱም የያዘው እግዚአብሔርን ስለሆነ ማለት ነው። እና እንዲህ አይነት አካሄዱ ግን አያዋጣም። ከምሬ ነው የምላቸው። እንደዚህ አይነት ነገር አያዋጣም። ምናልባት ማስተማር ከሆነ የተፈለገው በዚህ እኛ ትክክል ነን ብለው የሚያስቡ ከሆነ ወይ ጥሩ መድረክ ማዘጋጀት ከዛ በኋላ እነዛንም አባቶች መጥራት፣ ተቃዋሚዎቻቸውን መጥራት፣ አንድ ላይ ዲቤት እንዲያደርጉ መድረክ ፈጥሮ ፍርዱን ለሰው መተው፣ ለመመናኑ መተው። የዛን ጊዜ የሚሆነውን እንመለከታለን። ያ ባልሆነበት ሁኔታ ግን በብዙ ተመልካች ትምክህት 2 እና 3 ሊቃውንት ነን ያሉ ግለሰቦችን ጋብዞ የአየር ሰዓት ሰጥቶ ረጅም ዓመት ሲደክሙ የነበሩ አባቶችን ማሰደብ ምን ሊባል እንደሚችል መልሱን ለእናንተ እተዋለሁ። እንግዲህ በዚህ ጉዳይ ላይ ይሄን ያህል ካልኩኝ ወደ ሌላው መርሃ ግብር ነው አማልፈው። ሌላው ከዚህ በኋላ እንግዲህ እንድናየው የፈለኩት ነገር ምንድነው፣ በተለይ ይሄ ለሴት እህቶቻችን ትልቅ ማስጠንቀቂያ ይሆናል ብዬ አስባለሁ። ከጤና ጋር የተያዘ ነው እና ዊግና ሂውማን ሄር ከጡት ካንሰር እና ከሌሎች የጤና ችግሮች ጋር የሚገናኙ ኬሚካሎች ተገኙባቸው የሚል የቢቢሲ ዘገባን አይቼ በጣም ደንግጫለሁ። ምክንያቱም ያው ዙሪያችን ያሉ ብዙ ኢቨን ቤተሰቦቻችንን ጨምሮ ዊግ ይጠቀማሉ፣ በርካታ እህቶች ዊግ ይጠቀማሉ። ስለዚህ ይሄ ግን ጣጣ እንዳለው እየተዘገበ ነው እና ዘገባው ምንድነው የሚለው በመላው ዓለም ሚሊዮኖች የሚጠቀሙበት ፀጉር ላይ የሚቀጥለው ዊግና ሂውማን ሄር ከጡት ካንሰር፣ ከሆርሞን መዛባት እንዲሁም በስነ ተዋልዶ ጤና ጉዳት የሚያደርሱ ኬሚካሎችን መያዛቸውን ጥናቶች ገለጹ ይላል እና በአይነቱ ለየት ያለና በስፋት የተደረገ ጥናት ነው በተባለው በዚህ ምርምር ሳይንቲስቶቹ ዊጎቹ ላይ 50 ጎጂ ኬሚካልን አግኝተውባቸዋል። ልብ አድርጉ፣ በተለይ ሴቶች እህቶቻችን እነዚህ ኬሚካሎች ፀጉር ላይ የሚቀጠሉ የሚጠለቁ እንዲሁም ደግሞ የሚሰፉ ዊጎች እና ሂውማን ሄር ላይ በሙሉ መገኘታቸውን ተመራማሪዎቹ ይፋ አድርገዋል። የምርምር ውጤቱ በአሜሪካን ኬሚካል ሶሳይቲ ጆርናል ላይ ታተመ ሲሆን በዚህ በቢሊዮኖች የሚቆጠር ዶላር በሚንቀሳቀስበት ኢንዱስትሪ ላይ ጠንካራ የቁጥጥር ስርዓትና ለተጠቃሚዎች የተሻለ ግልጽነት እንዲኖር ጥሪ አቅርቧል። ጥናቱን ያካሄዱት ዶክተር ኤሊሺያ ፍራንክሊን ከአንዳንድ አደገኛ ኬሚካሎች የጸዱ ምርቶችን ለመፍጠር እና ለማምረት ምንም አይነት መስፈርት የሌላቸውን ኩባንያዎች እንዳሉ እንተማመናለን ብለዋል። ሳይንቲስቶቹ እንደሚሉት ዊጎች ሌሎች የሚጠለቁ ፀጉሮች ለረጅም ጊዜ ስለሚደረጉና ከቆዳ ጋር በቅርበት ስለሚገናኙ የተለየ አደጋን ያስከትላሉ። ይህ ስር የሰደደ ተጋላጭነት የረጅም ጊዜ የጤና አደጋዎችን ሊያስከትል ይችላል የሚል ማስጠንቀቂያ ነው ይፋ ያደረገው። እንግዲህ ይህንን ይፋዊ ማስጠንቀቂያ ከተመለከቱ በኋላ እህቶቻችን ዊግን በመጠቀም ይቀጥላሉ አይቀጥሉም እንግዲህ በጋራ የምንመለከተው ነገር ነው። ከዚህ ውጭ እንግዲህ ከሃይማኖታዊ አስተምሮትም አንጻር ሂውማን ሄር ወይም ደግሞ አርቲፊሻል ፀጉር፣ ሰው ሰራሽ ፀጉር ዊግ አይፈቀድም። አንደኛ ያ ፀጉር ተላይቶ የመጣበት ጭንቅላት የማን ነው? ራስ የማን ነው? የዛ ፀጉር ባለቤት ትከተለው የነበረው እምነት ምንድን ነው? ባዕድ አምልኮ ታመልክ ነበረ?
የሴጣን አጫፋሪ ነበረች ምናምን የሚለው መታየት አለበት። ምክንያቱም ዝም ብላችሁ ፀጉሩን ነው እንጂ የምታደርጉት የዛ ፀጉር ባለቤት ማንነትን አታውቁትም። ስለዚህ ከእምነት አንጻር መናፍስትንም ከመሳብ አንጻር የመናፍስት ማረፊያም ከመሆኑም አንጻር ለአደጋ ያጋለጣል እና ጥንቃቄ ሊደረግ ይገባል ነው። እንግዲህ ብዙ ጊዜ መምህራኖች ዊግ እና ሂውማን ሄር ማድረግ በኦርቶዶክስ ተዋህዶ አስተምህሮት ክልክል እንደሆነ ሲያስተምሩ ብዙ ጊዜ ሰምቻለሁኝ እና እሱም ላይ ትኩረት ልናደርግ ይገባል ማለት ነው። ከዛ ውጭ ግን ያው እንግዲህ አደገኛዎቹ ኬሚካሎች ለጡት ካንሰር እንደሚያጋልጡ ተነግሯል። ይህንን እያየ እንግዲህ በሳት የሚጫወት ይኖራል ብዬ ማለት ይከብደኛል። ግን የአብዛኞቹን ሴቶች ስነልቦና ስትመለከቱ ደግሞ የፈለገ ነገር ይምጣ እንጂ ከሂውማን ሄርማ ብንለቀቅ ሞታችን ነው የሚሉ ነው የሚመስለው። እንግዲህ ዓለም አቀፍ የህግ ገበያ በአውሮፓውያኑ 2028 ከ14 ቢሊዮን ዶላር በላይ ገንዘብ እንደሚያንቀሳቅስ ነው የተገመተው። ይሄ የሚጠቁመን ነገር አለ። ምን ያህል ዲማንድ እንዳለው ምን ያህል ፍላጎት እንዳለው አመላካች ነው ማለት ነው። እንግዲህ ብዙ ሴቶች ለመዋያ ወይም ደግሞ ለፋሽን በሚል ፀጉር ላይ የሚቀጥሏቸውን ዊጎችና የሚያጠልቋቸው ፀጉሮችን የሚመርጡ ቢሆንም ከፍተኛ ቁጥር የሚይዙት ግን ጥቁሮች መሆናቸውን ነው ጥናቱ ያመለከተው። እንግዲህ ሰው ሰራሽ ፀጉር እስከ $20 ብቻ ሊያወጣ ይችላል። ከፍተኛ ጥራት ያለው የሰው ፀጉር ወይም ሂውማን ሄር ደግሞ በሺዎች የሚቆጠር የአሜሪካ ዶላር ሊያወጣ እንደሚችልም ተጠቁሟል። ሳይንቲስቶቹ ፍተሻ ባካሄዱባቸው 43 ናሙናዎች ውስጥ 100 ልብ አድርጎ 170 ኬሚካሎችን አግኝተዋል እና አደጋ ነው ማለት ነው። ስለዚህ ሴቶቻችን ጥንቃቄ ልታደርጉ ይገባል። በቀጣይነት የምንመለከተው መረጃ እንግዲህ ከቪዛ ጋር የተያዘ ነው። ለብዙዎች በተለይ ደግሞ አሜሪካ ለመሄድ ለሚያስቡ ሰዎች ይሄ መልካም ዜና እንዳልሆነ ይሰማኛል። እንግዲህ ዜናው ምንድን ነው የሚለው ኢትዮጵያውያን የአሜሪካ ቪዛ ለማግኘት እስከ 2.3 ሚሊዮን ብር የሚደርስ ማስያዣ ሊጠየቁ ነው የሚለው። ይህም የቢቢሲ ዘገባ ነው። እንግዲህ ለንግድና ጉብኝት ወደ አሜሪካ ለመጓዝ የሚያስችል ቪዛ ለማግኘት የሚያመለክቱ ኢትዮጵያውያን ከ5 እስከ $15,000 ወይም 2.3 ሚሊዮን ብር የሚደርስ ማስያዣ ገንዘብ ሊጠየቁ እንደሆነ ነው ይፋ የሆነው። ኢትዮጵያውያኑ ከተፈቀደላቸው ጊዜ በላይ አሜሪካ ውስጥ ከቆዩም ገንዘቡ ተመላሽ እንዳይሆን የሚያደርገው ይህ አሰራር ከ2 ሳምንት በኋላ ተግባራዊ እንደሚሆን የሀገሪቱ የውጭ ጉዳይ መስሪያ ቤት ነው ያስታወቀው። ስደተኞች እና ጥገኝነት ጠያቂዎች ወደ አሜሪካ የሚጓዙበትን እንዲሁም ደግሞ በዛ የሚቆዩበትን መንገድ እየጠበቀ ያለ የፕሬዚዳንት ትራምፕ አስተዳደር ቪዛ ለማግኘት እንግዲህ የዋስትና ገንዘብ እንዲያዝ የሚያደርገውን አሰራር ያስተዋወቀው ሐምሌ 2017 ዓ.ም ነበረ። የአሜሪካ ውጭ ጉዳይ መስሪያ ቤት ባለፈው ታህሳስ ላይ ያወጣው መረጃ እንደሚያሳየው ይህ ግዴታ ከተጣለባቸው 38 ሀገራት ውስጥ 24 ያህሉ አፍሪካ ውስጥ የሚገኙ ናቸው። ያው አንዷ ኢትዮጵያ ነች ማለት ነው። እንደ ጅቡቲ፣ ናይጄሪያ እና ኡጋንዳ ያሉ የአፍሪካ ሀገራት በዚህ አሰራር ውስጥ በተካተቱበት ወቅት ኢትዮጵያ ሳትጠቀስ ቀርታ ነበረ። አሁን ግን ተጠቅሳለች። የፕሬዚዳንት ትራምፕ አስተዳደር አሁን ተጨማሪ 12 ሀገራት ላይ ይህን ግዴታ እንዲጣልባቸው መወሰኑን የዜና ወኪሉ ሮይተርስ አንድ ኃላፊን ጠቅሶ መዘገቡን ነው ቢቢሲ ይፋ ያደረገው። ከመጋቢት 24 2018 ዓ.ም ጀምሮ እንግዲህ አሰራሩ ተግባራዊ ከሚደረግባቸው 12 ሀገራት ውስጥ አንዷ ኢትዮጵያ መሆኗን የአሜሪካ የውጭ ጉዳይ ሚኒስቴር በድረገጹ ባወጣው መረጃ ይፋ አድርገዋል ማለት ነው። ሞዛምቢክ፣ ቱኒዚያ፣ ሌሴቶ፣ ሞሪሺየስ እና ሲሼልስ በአዲሱ ዝርዝር ውስጥ ከኢትዮጵያ ጋር የተካተቱ ሌሎች የአፍሪካ ሀገራት ናቸው ተብሏል። በቀጣይነት የምንመለከተው መረጃ ደግሞ የሚከተለው ነው። ይሄ ምንድነው? ቦሌ ሚካኤል አካባቢ እጅግ በጣም አሰቃቂ የሆነ የመኪና አደጋ ደርሷል። በጣም አሳዛኝ ነው። በጣም የብዙዎችን ትኩረት የሳበ የብዙዎችን ስሜት የነካ ክስተት ነው የተፈጠረው። እንግዲህ ምንድነው የሆነው? በቦሌ ሚካኤል የተከሰተው አስከፊ የትራፊክ አደጋ
በአዲስ አበባ ቦሌ ሚካኤል ወደ ሩዋንዳ በሚወስደው መስመር ላይ 5 ተሽከርካሪዎችን የጨፈለቀ ከባድ የትራፊክ አደጋ እንደተከሰተ ነው የተነገረው። በአደጋ ወቅት እንግዲህ በስፍራው የነበረው የሩሲያ ስፑትኒክ ጋዜጠኛ አብይ ሀብታሙ ከሞት አፋፍ በተአምር መትረፉን በዝርዝር አስፍሯል። እንግዲህ እንደ ጋዜጠኛው ገለጻ አደጋው የተከሰተው አንድ ድንጋይ የጫነ ሴኖትራክ ተሽከርካሪ ፍሬን በመበጠስ ወይም ደግሞ ፍጥነት ባለመቆጣጠሩ ሳቢያ 5 ትናንሽ መኪናዎችን በመግጨቱ ነው። እንግዲህ አደጋውን መገመት አይከብድም። አደጋው እጅግ ዘግናኝ የነበረ ቢሆንም በውስጡ የነበሩ ሰዎች ሁሉ በታምራዊ ሁኔታ ህይወታቸው ሊተርፍ ችሏል። ይሄ እግዚአብሔር ጣልቃ ገብነት ነው። ሞት ደጄ ደርሶ ተመለሰ፣ በመድኃኒዓለም ክፉን ከለለልኝ ሲል ነው ጋዜጠኛው ያለፈበትን አስፈሪ ቅጽበት የገለጸው። እንግዲህ ምንም እንኳን የሰው ህይወት ባያልፍም አደጋው በሰዎች ላይ ከፍተኛ የስነ ልቦና ጫና ማሳደሩ ነው የተገለጸው። በተለይም አንድ አዛውንት በመኪናው ጋቢና ውስጥ ተጨፍልቀው ለረጅም ሰዓታት ተይዘው እንደቆዩ ተነግሯል። ከረጅም ጥረት በኋላ አዛውንቱን በሰላም ማውጣት እንደተቻለ ነው የተነገረው። ይሄ እንግዲህ እግዚአብሔር ጣልቃ ገብነት ካልሆነ ምን ሊሆን ይችላል? ጋዜጠኛ አብይ በአካል ጉዳት ባይደርስበትም በወቅቱ ያየው ሁኔታ ከፍተኛ ጭንቀት ውስጥ ከቶት እንደነበረ ነው የገለጸው እና የሲኖትራኮች ፍጥነት ይገደብ የሚልም መልእክት ተላልፏል። እንግዲህ ጋዜጠኛው በማህበራዊ ገጹ ባስተላለፈው መልእክት አሽከርካሪዎች በተለይም የከባድ መኪና ሲኖትራክ አሽከርካሪዎች ፍጥነታቸው እንዲቀንሱና ጥንቃቄ እንዲያደርጉም ማሳሰቢያ ሰጥቷል። ይሄ በትክክል መሆን ያለበት ነው። ምክንያቱም የሰው ህይወት በዋዛ የሚታይ አይደለም። ስለዚህ አሽከርካሪዎች ጥንቃቄ ሊያደርጉ ይገባል። የብዙዎች እምነት ነው ብዬ አስባለሁ። እንግዲህ ለዛሬ ወደ እናንተ ያደረስኳቸው ወቅታዊ መረጃዎች የተከታተላችኋቸው ነበሩ። በቀጣይም በሌሎች መርሃ ግብሮች ላይ እንገናኛለን። እስከዛው ግን በያላችሁበት ሰላም። 17 ዓመት በሙሉ በጭራሮ ግድግዳ መቆም መስማት ለተዋህዶ ልጆች ልብ የሚሰብር ትልቅ ሐዘን ነውና እጃችሁን ዘርጉ ባልነው መሰረት አላሳፈራችሁንም። ፈጣን ምላሻችሁ የቅድስት ሥላሴን ቤት እንድንሰራ ያሰብነውን እንድንፈጽም ኃይልና ብርታት ሆኖን ይኸው መሰረቱን ጀምረናል። የረዳችሁንን ሁሉ እያመሰገን አትርሱን ያሉ አባቶችን ምርቃት አስቀድመን ጅምሩ ከፍጻሜ እንዲደርስ አሁንም አብራችሁን ሆኑ ስንል እንማጸናለን። አብረን እንደጀመርነው አብረን እንጨርሰዋለን። ድጋፋችሁ አይለየን። በድጋሚ በአባቶች ስም እናመሰግናለን። የአጋስተ ቅድስት ሥላሴ ቤተ ክርስቲያን አሰሪ ኮሚቴ